ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እንዴት አደራችሁ? እንዴት ዋላችሁ? ያው ሰዓቱም እየደረሰ ነው። እግዚአብሔር ይመስገን የሆነ ነገር ለመስማት ማለት ነው። ጨረቃዎች አንድ የሆነ ነገር ስቴፕ ይሄዳሉ ብዬ አስባለሁ ዛሬ ማለት ነው። የሆነ ነገር አለ አይደል? በቃ ቡርኬ ውሳኔ ቀይረዋል ምናምን እኔ እንጃ እየጠበቅኩ ነው እንደሆነ እየጨነቀኝ ጭምርም ነውና በዚህ አጋጣሚ ሀይሚ ሳታይ አታውራ የሚል አካውንት የተከፈተ ውዶቼ ሄዳችሁ ሰብስክራይብ አድርጓት 1000 ያስገቧት ውዳችሁ ሁላችሁ ማለት ነው። አይከፈልበትም። እውነቴ ነው። ሰብስክራይብ ማድረግ ላይክ ማድረግ ምንም አይከብድምና ሄዳችሁ አድርጓት። በዚህ አጋጣሚ ደግሞ ናንዬ ይቅርታ አላየሁትም ነበር አስገቢያት ብለሽ ነበር ሪከርድ እያደረጋችሁ ነበር። ከዛ መልሼ ስሰማው ምናምን ያው ድምጽ ሰምቼዋለሁና ይቅርታ አላየሁትም አልነበርኩም ለማለት ነው። ሌላ ቀን እገባለሁ። ዛሬም ልገባ ሊሆን ይችላል። ብዙ እኔ አልገባም ቲክታክ ምናምን ስገባ እንኳን ድምጽ ምናምን እንዳይገባ ብዬ ዝም ብዬ እየቀረጽኩ ነው የምታውና በኋላ ነው የምሰማውና ይቅርታ በዚህ አጋጣሚና ምንም ችግር የለውም። ደግሞ እኔ ስለከፈትኩላት ዩቲዩብ ምናምን እንደ ትልቅ አድርጋችሁ እናንተ ለማመስገን ትሮጣላችሁና ኧረ እባካችሁ ተው። ችግር የለውም። ይሄን ነገር እኮ ቀላል ነገር ነው። እውነቴ ነው። ምንም ችግር የለውም። በቃ የ1 ደቂቃ 2 ደቂቃ የሚወስድ እንኳን አይደለም። ለሚሰራ ሰው እንደዚህ ቀላል ነው። ብቻ ሰው ይስራ። ሰው ደግሞ ተለውጦ ማየት በጣም እፈልጋለሁ። በተለይ ደግሞ ሀይሚ ማለት ነው። ሀይሚ በጣም አስተሳሰቧ፣ ንግግሯ፣ ሁሉም ነገር የሚመች ነው። በቃ ማለት ትችላለች። እኔ ሀሳቧን ሁሉ ነገራን አይቼ ነው እንደዚህ ክፈቺ እያልኳት አሁን ደግሞ ከፍቼ ለመስጠት የፈለኩት እንጂ በሌላ አይደለምና በቃ ትችላለች። ለሀይሚና ለብሩክ ብቻ ሳይሆን ለእኛንም ጭምር ስለምትችል ብዬ ነው። በጣም ጎበዝ ናት። ይሄ እንደዚህ የሆነ ሰው ደግሞ ሰርቶ የሚለወጥ ሰው እንደዚህ ያስፈልጋል በማለት ነውና ውዶቼ እና ሄዳችሁ ሰብስክራይብ አድርጓት። ትልቅ ደረጃ ትደርሳለች። እውነቴ ነው። አበራታት ለማለት ፈልጋለሁ። ያው ጨረቃዎቼ ዛሬ በሰላም ይመጣል ብዬ አስባለሁ። የሀይሚ ውሳኔ አይቶ ብሩኬንም ሀሳቡ እንዲቀይር ምናምን እንጃ በቃ ሁሉም ነገር ሰላም ይሆናል ብዬ አስባለሁ እና እንጠብቃለን እስኪ ሰሞኑን መጥራት ሁሉ ያስጠላኝ እግዚአብሔር ነው። በጣም የሚያሳዝን ትዳር መያዝ እንኳን ፈራ። ጓደኛ የማመን እንትን አላል ምናምን ይህ ሁሉም ቤት እየከተቱ ናቸውና እኔ ዛሬ እግዚአብሔርን እናገራለሁ ብዬ መናገር አልፈልግም ነበር። ግን ይሄን ነገር በቃ ዲቴል እንትን ብለው ቆም ብለው አስበው ይህ ሁሉ ሰው የሚወዳቸው ሰው እየራቃቸው እንዳይሄድ ማድረግ አለባቸው ባይ ነው። ገንዘብን ብቻ ወደሽ ስትሄጂ ብዙ ነገር የምታጭበት ይሆናል። ወይንም ኦዲየንሱ እንደፈለገ ተናግሮ እንደፈለገ ተጣልቶ እንደፈለገ ሆኖ ተመልሷል። ፍቅር ሆነ ስንመጣ አንዱን ነው ስለሚቀበሉት እዛ ይሆናል ምንም ያልመሰላቸው እኔ እንደሚመስለኝ ፋጡማ ደህና ዋል። ፋጡማ ኪዱ እኔ ቆንጆ አለሁኝ። እኔ አንቺን ላመሰግን ነው እንደውም የገባሁት። ኪዱ ለግሪ ለሀይሚዬ ለልጃችን ዩቲዩብ ከፍተሽ ስለሰጠሽልን አስገቢያት እስቲ ኪዱን። ዛሬ ገብርኤል ደስ የሚል ቀን ነው ያለው። በጣም ሰው ሁሉ እንትን የሚልበት የሚመቸው የልባችንን መሻት በሙሉ ቅዱስ ገብርኤል ይሙላልን። እግዚአብሔር አምላክ ሀሳባችንን ሁሉ ጥሩ ነገር ላይ ያለነው ምንም የተቸገረነው ልቦናችንን ያስተካክልልን። አስተሳሰባችንን የተበላሸውን ሰው ይመልስልን። ሁላችንንም የሉም ማለት በአጠቃላይ ዓለም ላይ ያለነው የልባችንን መሻት የለም። በቃ ያ ነው የሚያስፈልገው። ይሄ ህዝብ ያለቅሳል እኮ እንጂ እነሱ እኮ ሄደው እያገበሩት ነው። ይሄ ህዝብ ነው የሚያሳዝነው። አይ ግን ትክክል አይደሉማ። በቃ ገባሽ? እንደዚህ ነገር እየተደረገ ደግሞ
ይሄ እንደዚህ አይነት ረብ ነው ማዕድ ላይ ምጥጥ ብላ ቁጥ ትላለች። በጣም አታፍርም እኮ ዘንድ ወይ 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 እንደ ሰው እስቲ ለፍቶበታል ሰው እንደዚህ አድርጓል ምናምን አትልም። መታቁጭ ስትል እውነት እንደው እውነት እንነጋገርና ብለዋል። አባ እኮ ናቸው ያልተማረ ሰውና ዝንብ አንድ ናቸው ብለዋል። እኔ የምለው ነጭ ወተት ውስጥ ራሱ ጥልቅ ትል የለ እንዴ? እናሳ የምጠጭው እንደው ጥምት ብሎኛል ብለሽ ራሱ የሆነ ነገር ቅድት ስታረጊ መታ ድንቡቅ ወይ ወይ እርር ነው እኮ የምታረግሽ። ግን እስካለን ደግሞ እስከሰራን እሷ ያበላሸችውን ማስተካከል አያቅተንም። እና ንብ ለጊዜው አበባ ላይ ናት ያለችው። ማሯን እየቀሰመች ነው። አበባውን እየቀሰመች ነው። ማሩን እስከምትጋግር በትዕግስት እንጠብቃለን። እንዴ ጠብቀን ነው እኮ አውራውን ምኑን ይዘን ምን ብለን ማሯን ቆርጠን ይህን የሚጣፍጠውን ምን በላው። በጣም በብዙ እንትኖች ተነድፎ ነው አይደል? አንድ ማር ቆራጭ ገበሬ። ስለዚህ አሁን ንብ ስራ ላይ ናት። በቃ ንብ ስራ ላይ ናት። ዝም ብታምቦ ጫርቅ እኛ ምን አገባን? በራሷ ወጣ ትሄዳለች። አዋ እንዴ ድሮስ በማር የማይተካ ነገር ምን አለ? ማር የማይተካው ምን አለ እንዴ? ማር ለሁሉ ነገር፣ ለኃይል፣ ለሙቀት፣ ለጤንነት፣ ለሁሉ ነገር ጠቃሚ ነውና መቼስ ያው ሁልጊዜ ዝም በአሸናፊ ሆና አትኖርምና ዛሬው የሪቢቷ ዝንብና ንብን እያወዳደርኩ ነው ያለሁት። ሶሪ ዝንብና ንብ ሰዎች አንዳንዴ እኮ ሳያስቡት ዝንብ ሊመርጡ ይችላሉ። ለምን መሰለሽ? አንድ አይነታቸው ስራቸው ለየቀል ነው፣ ግን አንድ አይነት ናቸው። ከዚህ በፊትም ብዬዋለሁ እዚህ መድረክ ላይ። ያው ዛሬ የምናወራው ስለ ንብና ስለ ዝንብ እኮ ስለሆነ ነው። ሌላ ነገር አናወራም አይደለ? አሁን ይኸውልሽ በአፈጣጠር አንድ አይነት ናቸው፣ በተግባር ግን የተለያዩ ናቸው። እና ደግሞ ሁላችንም ስንኖር መልካም የሚያደርገውን ለመምረጥ መልካም የሚያደርገውን ለማወቅ ብዙ ጊዜ የሚፈጅብን ሰዎች አለን። እማንነቃ እንቅልፍ ላይ የምንተኛ ሰዎች አለን። እና እንዳካሄድ ማለት ነው እንዳካሄድ። ለዛ ነው ይሄን ያልኩትኝ። እንዳይከፋችሁ። አረ ዝም አትበሉ ምዕመናን። ምን ነው ስትንጫጩ አልነበር እንዴ? ተንጫጩ ምዕመናን ተው። እኔ ስለሁሉም ነገር እግዚአብሔር ይመስገን ብዬ ነው የጀመርኩት። እና እባካችሁ እኛ ከልቧ ጋር ከሚቆረጥ እየጠበቅን እኮ እንዲያ ነው እኮ እሷ ማሩ ከሚቆረጥ እየጠበቅን ወሰድኳችኋ። አሁን ምድረ ያልተማረ ደደብ የማዳብ ሽንት ቤት አጣቢ ጋር አፌን አልካፈትም። እዛው ፈጣሪ ጋር እናገር። ደደቦች ሊገባቸው ሁሌ ዜሮ ናቸው። ኧረ ሚስውዬ በጣም ስድባላቸው። እግዚአብሔር ብሩኬና የሚሰዳደባል ከአመት አንድ አይነት የማይቀየሩ እና ሚስው ከነገር እዛ ኮመንት ጸሐፊ ሴት ትመጣለች። አይ መከደል ሌላ ሴት ትመጣለች ምናምን እያሉ ያወሩ ነበር። አሁን ድራማ እንደሆነ እያወቁ ለምን እንደዚህ ያልሽ እንቱ ጋጣሪ መልሳት ልክኛለች። ይሆ ዶንቆ ማይ ይሰምከር እየነገርኩሽ ነው እንጂ ጭሳሽ ከታችሁ ነጭ ጭሳሽ እየነገርኩሽ አንቺ ይኸው ዶንቆሮ ናት እሷ። ምታወራውን ላታውቂም። ዋና ቀጣሪ እሷ ናት። እየነገርኩሽ ነው ዶንቆሮ ማይ ነግቢ እንቱ እየነገርኩሽ ነው። የምሬን ጋጠሬ እኮ ነኝ። ሙት አርጊኔ ሲጀመር ደውሎብኝ እኮ ነው ያስወጣኝ። ሲጀመር ሰው እዚህም በዛሬ ቀን ማለት እቺ ልጅ ማለት
እቺ ማለት እቺ ሚሽን ያረኩልሽ አይተሻታል? ሌላ ሰው ነው ጤነኛ ነው ወይ ሌላ ሰው ነው? አንቺ ጋር በዚህ ሰዓት ቢደውሉት ማናት? ላ እኔ እኮ ወላሂ እቺን ሚሽን ያረኩልሽን አይተሻታል? ሴትያ ምን እቺ ሚሽን ያረኩልሽን የኔን ማለት እዩ እስኪ እቺ ሚሽን ያረኩልሽን ልጅ ማለት አንቺ ማለት እዚህ ነይ ግቢ ፈልጌሻለሁ ማለት እዚህ ቲክቶክ ላይ እንዳንቺን አለቅላቂ ሰው በህይወቴ አይቼ አላውቅም። እውነቴ ነው ማለት አንድ ቀን ሄርሜላ ስትሰደብ ሄርሜላ ቤት ትገባና ትሰድባለች። አንድ ቀን ሩታ ስትሰደብ ሩታን ገብታ ትሰድባለች። አንድ ቀን ብሩኬ ሲሰደብ ብሩኬን ገብታ ታረቀልቃለች። አንድ ቀን ሃይሚ ስትሰደብ ገብታ የምታረቀልቅ ሰው አንቺ ነው ያየውሽ። እኔ ልናገርሽ ቅድም ራሱ የሆነ ቤት ገዝት ልኬ ነበር ሊነግርሽ ማለት እንደዚህ አትሆኚ። እንድርጎ ዝም በማይመለከተሽ ሁሉ አድግቢ ሴትያ። ይሰማል ድምጼ? ይሰማል። ወላሂ እኔ ብዙ ቀን አይቻታለሁ፣ ብዙ ቀን ይታዘባታለሁ። ቅድም ሴት አይደላችሁም ባያችሁ ነገር እንዳትፈርዱ ብላ ጣቷን ቅስር አድርጋ ስለ ብሩኬ ትናገራለች። አንቺ ሲጀመር አምጥቼ ፈቶሽ ነው ራሱ 7ኛ ሰማይ ሊሰጥሽ ነበርኩኝ። አለቅላቂ እንደዚህ ሰው አይመችኝም። እኔ ማለት የሆነ ቀን ብሩኬ ነው በሃይሚን ሩታን ስትጅብ ሰምቼሻለሁ፣ ሄርሜላን ስትጅብ ሰምቼሻለሁ። ሃይሚዬን ግስ ነው ብሩኬን ስትጅብ ሰምቼሻለሁ። ሃይሚን አልሰማሁሽም። ስለዚህ እዚህ ቤት አሁን ውጪ ከዚህ ቤት አስወጫት። ሲሚ ሊንገርሽ ማለት ነው። ሲሚ ሊንገርሽ አመጣኛው አሁን ውሸታም ሰው እንደዚህ ነው እውነቱ ሲነገርበት የሚወጣ። እኔ አልወድም እንደዚህ የሚያለቀቅ ነው። አሁን አመጣኛው ሌላ ጉድ አትግቢ አትጂ እየነገርኩሽ ያለው ነገር አሁን ምን ለእኔ ስትመጣ እኮ ነው። ቅድም ራሱ ሊላወራ የሆነ ገስት ልኬ ነበር ሊላወራት። ለዛ ነው አሁን እየነገርኩሽ ያለው ነገር ቦጋሌና አስካሌ ልጆቹን እኔ ባለፈው ያወጣችሁ ልጆች ያላችሁና ቦጋሌ በኩል ያላችሁ ልጆች ጅቦች ነው ብያችኋለሁ። አስካሌ በኩል ያላችሁት በጎች ነው ብያችኋለሁ። ለምንድን ነው እንደዚህ ያልኩኝ? አስካሌ በኩል ያሉት ጅቡኒ በጉኒ ጅባ ይበላል ይሏል። እነሱን በግ ሳይሆን በግ ቀይርላችሁ ሲጀመር ልጨርሳችሁ ቆይ አመፀኛ ዳና ነሽ። ይኸው ስንት ጊዜ ያርገባው ማለችኝና እና ሰላም ታይልኝም እንደዚህ ቤት ደግሞ ደህና ነኝ እኔ ወደ ደህና ነሽ? እንዴት ነሽ? አለ ፈጣሪ ይመስገን። ሰላም የኔ ቆንጆ አንቺማ እኔም ወይኔ እናት